ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት ብሬድ ቺዝ ስቶክ በጣም ቆንጆ ልዩ ጣዕም ያለው ነው። ትወዱታላችሁ። ሰርታችሁ ሞክሩ። ደግሞ ላይክ፣ ሸር እያደረጋችሁ ከወደዳችሁት አበረታቱኝ። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ ያው ስላይስ ዳቦ አለ። እሱን ጫፍጫፉን ዙሪያውን እናወጣዋለን። ከዛ እሱን ቆራርጠን ከጨረስን በኋላ ያዘጋጀሁት ቺዝ እና ክሬም አለ። በነገራችን ላይ ውስጡ የተፈጨ ስጋ አለው፣ የተጠበሰ በደንብ የተጠበሰ እና ቺዙ ይበዛል ትንሽ። ሞዘሬላ ቺዝ ከተለያዩ ቅመሞች ጋር በደንብ የተጠበሰ ደቃቅ ስጋ አለው። እሱን አሁን እንደዚህ ካደረኩት በኋላ 3 ቦታ ቆርጠዋል። አሪፍ ቢላ ከሌለን በእርግጥ በትክክል ቅርጽ ይዞ አይወጣልንም። ቢላችን ቆንጆ መሆን አለበት። የሞተ ነው ቢላውን ያጋ ያለው። ያን 3 ቦታ የቆረጥነውን ደግሞ እንደዚህ 2 ቦታ ድጋሚ እንቆርጠዋለን። ከዛ እንደዚህ ሰፋፍተን ያው ተሰካክቶ አልቋል። አሁን ደግሞ እዚህ ጋር እንቀባዋለን። እዚህ ጋር ሙስታርድ እና ካቻፕ አለ። ማይኔዝ አለ ከታች ከጎን። እዚህ ጋር ሌላ ክሬም አለኝ። እዚህ ጋር ቺዝ፣ የደቀቀ ቺዝ፣ ደረቅ ቺዝ ነው። ቆንጆ ልዩ ጣዕም አለው። እሱን አንድ ላይ ሚክስ አድርጌ እሱን እቀባዋለሁ ማለት ነው። ስለምንጠብሰው ደግሞ እንዳይፈራረስ እዛ ውስጡ ንክር ብናደርገው። ስለዚህ ቶሎ ያኔ ለማሳየት ያክል ነው፣ ቪዲዮውም እንዳይረዝም ብቻ እዛ ውስጡ ስንነክረው። አሁን እዚህ ጋር ዘይት ሳናበዛ ጋዙን ቀንስ አድርገን እንጠብሰዋለን። ቆንጆ ከለር ያመጣል። ደግሞ ጣዕሙ ልዩ ነው የሚሆነው ማለት ነው። በደንብ እንትን አይደለም ስቀባው፣ ያኔ ራስ ብሎ እዛ ፍርስርስ እንዳይል ከላይ ከላይ ነው የቀባሁት ማለት ነው። ራሱ ውስጡም ስላለው አሪፍ ከለር ይዞ እንዲወጣ ብቻ ነው።
እና እያገለባበጠን እንጠብሰዋለን። ከዛ ብራውን ከሆነልን በኋላ ከላይ ደግሞ አሁንም ሞዘሬላ ቺዝ ፈሰስ እናደርግበታለን። በጣም ቆንጆ ነው የሚሆነው። ይሄው በዚህ መልኩ እናቀርበዋለን ማለት ነው። ደርሰዋል። በጣም ቆንጆ ነው። ልዩ ጣዕም አለው። ትወዱታላችሁ።